የሸኮ ብሔር ተወላጆች በብሔሩ የዘመን አቆጣጠር መሰረት የሚቀበሉትን አዲስ ዓመት መሰረት አድርጎ ራሳቸውን ለማነጽ ለልማት ለመሰማራት የሚሰባሰቡበት ታሪካዊ እሴት አላቸው። ይህንን ወቅት አንድነትን የማጽናት የልማት ምክክር የቲካሻ ቤንጊ ለውጥ ይሉታል። በአመት ያረስነውን አድርሰን በአንድ ላይ በልተን በአንድ ላይ ተጫውተን ተመራረቅ እንሄዳለን። ከዛ ላይ የጣለ ካለ እናመጣለን። ቁጭ ብለን በየጤላ ስር እናስታርቃለን። የገደለም ካለ እሱን ከኛ በላይ የሚሆን ወዲህ እናቀርባለን። ከኛ ጋር የሚታረቀው ነው ካሳ አስከፍለን እናስታርቃለን። እንደዚህ ነው። ወደ ፍርድ ቤትም እንኳን ተጣልቶ ፍርድ ቤትም ሄዶ ፍርድ ቤት ሊፈታ በየጊዜ ቀጠሮ ምንም ሁሉ ያስቀመጠውን ካለ እዚህ ጊዜ ማነው ቲካሻ ቤንጊ ላይ ታርቆ ሙሉ የእርቁን ጭምር ወስቶ ለፍርድ ቤትም የሚያቀርቡበት እንደ ምሳሌ አሁን ማሳ ያለው ማሳውን ማሳ ከሌለው ማሳ ላለው እንኳን እኩል አካፍሎ ሰርቶ አብሮ ከጎኑ አይዞ ብሎ ወንድሙን እህቱንም እናቱንም አያቱንም ሁሉ አይዟችሁ ነገ እንደኛ ትሆናላችሁ ተብሎ ከጎኑ እንደ ወንድሙ ከሌላ ሀገርም ይምጣ ብሔረሰብ ሰርቶ ነው የሚያድገው። እነዚህ ዘመናትን ተጠብቀው የቆዩ ሴቶች የአካባቢው ምንም እንኳን አመቱ ሙሉ በተለያዩ መልኩ የሚተገበሩ ቢሆንም በጥር ወር የቲካሻ ቤንጊ ወቅት ደግሞ ይበልጡን ጎልተው ይወጣሉ። ለዚህ ደግሞ ከአካባቢው ተወላጆች በተጨማሪ የእሴቱ አካል የሆኑ በስራ ምክንያት ወደ አካባቢው ያመሩ ነዋሪዎች ምስክር ናቸው። የስራ ዘርፋችን ከብዙ ማህበረሰብ ልጆች ጋር ያገናኛሉ። ለምሳሌ ካሉ ከወረዳም ከተማ አስተዳደርም ብዙ ተማሪዎች ይመጣሉ። እነዚህ ተማሪዎች ሲመጣቸው ምንድነው የራሳቸውን ብሔር የአካባቢ የእያንዳንዱ የቤተሰብ አስተዳደር ሁኔታውን ይዞ ይመጣሉ። እነዚህ ሰዎች ጋር ልክ አሁን ሲመጣ እኔ አሁን ትውልድ ቦታ ቆንቃዬ ምን የሚግባባበት ሌላ ነው። እነሱ ደግሞ የአብሮነት አንድነት ስላላቸው ምን ሆናሉ ከነሱ አንድ ያደርጋሉ። አንድ ማድረገው እነሱ ከየት ያመጡት ሴት ነው መሰለ ከቤተሰብ ይዞ የመጣው ባህል እንኳን ከዚህ አካባቢ ከነበረ ከሌላ ቦታ የመጣ ሰውን ምን ያደርጋው ቅድሚያ ይሰጣሉ። በዚህ ወቅት የአካባቢው የሀገር ሽማግሌዎች የጎሳ መሪዎችና ታላላቆች ይደመጣሉ። ወጣቱን ለሰላምና ልማት ዘብ እንዲቆም ጥሪ ያቀርባሉ። ይህም የሚመጡ ልዩነቶችን የሀሳብ ግጭቶች ቢኖሩም በውይይት መፍትሄ እንዲያገኙ ማድረጉን ነዋሪዎች አጋርተውናል። ወጣቶችም አሁን መንገድ ላይ አይቆሙም፣ ሌላ ምግብ ውስጥም አይሄድም። እሱን አሁን ተበበረን ወደ ስራ አስከፍተን እንያል ነው እየተወያየን እየተመካከረን አጠፊና ያላጠፉ ሰዎችን ለይተን የምንቀጣበት የምንመከረበት የምንገሰጽበት የምንመለስበት አቀጥቃጫ እንዳለን የሚያሳየው ከዚህም አልፎ ታርፎ ተላላቆች የሚከበሩበት የተላላቆች ድምጽ የሚሰሙበት የተላላቆች ተገሰጽ የሚሰማበት የእርቅ ስርዓት ነው ያለን። ተጨማሪ አንድነት ብዙ ሆነን እነዚህ ሰዎችን ወደ የራሳችን መሳብ አለብን የሚል እምነት አለኝ። በዚህ ሂደት ውስጥ ያለፉና እሴቱ ከተለያዩ የጥፋት መስመሮች የመለሳቸው ወጣቶችም ውጤቱ ለራስ ነው ይላሉ። ማታ ላይ ተከስቶ ከሆነ ጠዋት ላይ ባጭሩ የሚፎቱበት አገር ሽማግሌ ነው ያለው እኛ ጋር እና ወጣቱም ወዲያው ተገስጦ የሚመለስበት ወጣት ነው ያለው። ሰው ሲጣላ እንግዲህ ድሮ በአባቶቻችን በትላልቆች በሽማግሌዎች ነበረ። ከዛ አሁንም በዚህ ተቀጥሎ ያለው ሁሉም በአባቶቻችን ነው እርቅ ሲደረግ የነበረው። ህፃናትም በዚህ ትምህርት የወሰድን ከአባቶቻችን አጠገብ ላይ ቁጭ ያለን በዚህ ቲካሻ ያከበርን እንገኛለን። ብዙ ነገሮች አተናልና ግን ከዚህም በፊት ያለውን ሁሉ ነገር ትተን ወደፊት ያለውን ሰላማዊ መንገድ ሰርተን ለውጠን ከተማዎቻችን እድገት በጣም አሳድገን ያለውን መስራት ነው የሚገባን። ወደፊት ደንቤንም ያሳደግን እኛንም ራሳችንን ያሳደግን መቀጠል ነው የሚሻለን። ዛሬ ላይ ኢትዮጵያ በተለያዩ አካባቢዎች ለሚፈትኗት ችግሮች መፍትሄ ምክክርን ልማድ ማድረግ መሆኑን የአካባቢው ነዋሪዎች ይጠቅሳሉ። ይህንን አይነቱን እሴት ለሀገር ልማት መጠቀም እንደሚገባ የሚያነሱት ነዋሪዎቹ የሀገራዊ ምክክር ኮሚሽኑ አጀንዳ መሰብሰብና ለውይይት ማብቃት ከሁሉም አቅጣጫዎች ሀገራዊ የመግባባት ግንኙነታችንን የሚያሳድግ ነው ይላሉ። ምክክር ለሁሉም ሰው በጣም የሚያስፈልግና በጣም ጥሩ የሆነ ነገር ምክክር ማለት ሙሉ የተጣሉትም ይሁን ምንም ቢሆንም ሲመካከሩ ሁሉ ሲነጋገሩ ይፈታል ነገሮች ሁሉ። የምክክሩ ጊዜ ለኢትዮጵያ መድኃኒት ነው፣ ፈውስ ነው ብዬ አምናለሁ። ምክንያቱም በማወቅም ባለማወቅም ያፈናቀጡ ሰዎች ይህ ምክክሩ ወደ ራሱ ወደ አንድነቱ ወደ ህብረቱ እያስገባ ስለሆነ እንደ አካባቢያችን ስናይ ይህ ምክክር እጅግ በጣም ቦታ ተሰጥቶ የሚሰራበት ወቅት ላይ ስላለን ያም ብቻ ሳይሆን ስለ አገር የሚያስቡበት ስለ ኢትዮጵያ የሚከራከሩበት ስለ ኢትዮጵያ የሚቆሙበት የእርቅ መድረክ መሆኑን ነው ማምነው።
የኮሚሽኑ ዓላማ መሳካት ትብብርን በማጠናከር ትኩረት ልማት ላይ እንዲሆን ስለሚያደርግ የበኩላችንን እንወጣ መልእክታቸው ነው። ለሀገር ልማት ለሀገር እድገት ሁላችንም ያው በርተን ጠንክረን የለፋን ነው። ቢሆንም አንድነት ያስፈልገናል። ስለዚህ ኢትዮጵያን ለማሳደግ ኢትዮጵያን ወደፊት ለማስቀጠል ሁሉም ሰው ዘረኝነት ሳይሆን አንድ ላይ ሆነን ስንነጋገር ስንወያይ ሀገራችን ማሳደግ እንችላለን እና ሁሉም ሰው አንድ ወጥ ሆኖ ሲነጋገርና ሲወያይ ማይፈታው ነገር የለማ። አብረን ስንሆን ሁሉም ነገር እንችለዋለን። ስለ ሰላም መስበክ አለበት ማለት ያስቀመጥከው ወይ ኮሚሽን ወይ ከመንግስት ከዛ ኃላፊነት ላይ የተቀመጠው ሰው ብቻ መጠበቅ ከእያንዳንዱ ህብረተሰብ ከእያንዳንዱ ኢንዲቪጁዋሊ ከሰዎች ሰላም መስበክ ያስፈልጋል ብዬ አምናለሁ።